በጣም ነው የምወድሽ። ይሄ ደግሞ በሰዎች ላይ ብቻ እንዳይመስል። እሺ እማዬ፣ እኔም እወድሻለሁ። ሌባ አንቺ ብትወጂኝ እኔ ስለወደድኩሽ። ሰራለን ጌም ነው የምንጫወተው። ደግሞ በጣም ብዙ ብር አለው፣ ግን ብር የለውም። ሁሉ ያሸንፈዋሉ። ሪካርድ ሁሉ ሰብራለሁ። የመኪና ጌም። የእሷን ጸባይ ችሎ አስተካክሎ አብራት ሊኖር የሚችለው እናታንና ግብታ እሷ አጠገቤ እንድትኖርልኝ። እሱማ ቢሆን ጥሩ፣ ግን የኛ ጉዳይ አይደለም። ይሄ ጉዳይ እነሱ ጉዳይ ነው። ደግሞ እኮ ትልቅ ልጆች ናቸው። እና ምጥን ታስማምተን። በጣም ጥሩ ሀሳብ ነው። እሺ ይኸውልሽ፣ እትዬ ስትመጣ አሁን ያሰባችኋትን ነገር በሙሉ ከምጥን ጋር ቁጭ ብላችሁ ሁሉንም ነገር ትነግሯታላችሁ። ደግሞ ያው እትዬ ደግሞ በጣም ነው ደስ የሚላት። አንቺ ዱቄት ትሰጭናለሽ? ምንም ችግር የለም። እሺ እናትሽን ታገናኛለሽ? ይብይ እኔ እኮ ስራ ፈት ነኝ። እስኪ ስራ ዘዥኛ። እዚህ ክፍል ትገቢ ይሻል ነበር በለሽ። እና ለምን ትገቢያለሽ? ኤናታን ነው እዚህ ክፍል ካልገባሽ ራሴን አጠፋለሁ ሲለኝ መጣል። እንዴ ኧረ እኔ አላልኩም። የአቤጌል ሜንሽን በድጋሜ ተበላሸባት። ዳጣ ጀግኒት ብያሳለው። እንግዲህ አቤጌል ያቀደችውን መርዟን ሁሉ እንግዲህ አበላሽታባታለች ማለት ነው። ለዚህ ነው ዱርዬዎች የሚያስፈልጉበት ቦታ አላቸው፣ ብልጦችም የሚያስፈልጉበት ቦታ አላቸው፣ ሞኞችም የሚያስፈልጉበት ቦታ አላቸው የሚባለው ለዚህ ነው። ዛሬ የሰራችው ስራ ዳጣ በጣም እዚህ ግባ ማይባል በጣም ትልቅ ስራን የሰራችው ማለት ነው። እና የአቤጌል ሜንሽን ነው እንግዲህ ያፈረሰችባት። አቤጌል እንግዲህ ሀሳቧ እሷንም ሰላም ከዛ ቤት ለማስባረር ነበረ። ነገር ግን ነገሮቹ ወደ እሷ እየዞሩ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ስለምታበረታቱኝ ከልብ አመሰግናለሁኝ። አቤጌል እንግዲህ አፈቅርሻለሁ የሚላት ፍቅረኛዋን እንግዲህ የህንድ ጣዖቶች የመሰለ አርጁ የሚባለው እሱ እንግዲህ ሰላምን እንዲጀነጅናትና የልጅሽ አባት ነኝ ብሎ እንዲተዋወቅላት ወደ ቤተሰብ መጥቶ እንዲተዋወቅ ሰላምን እንዲጀነጅናት አርግታ ስልኩን ሰጥተው ነበረ። እሱም እንደተባለው እንግዲህ ሰላም እኔ ነፍሰ ጡር ነኝ ስትለው እንግዲህ ሰላምም እሱም የኔ ነው ልጁ ነበር ያላት። የኔ ነው ልጁ ያላት እንግዲህ ቶሎ ብሎ የተነገረውን በጀመራ የተባለውን ነገር ስለሚያውቅ ነውና እንዴት የኔ ነው ሊል ቻለ? አባት ቢኖሮስ ባይኖሮስ ብላ መጠርጠር ነበረባት ሰላምዬ ማለት ነው። ሰላም ግን እዚህ ጋር ምንም ነገር የጠረጠረችው የለም። ልጁ የኔ ነው ሲላት ብቻ እሷ እሺ መተህ ትተዋወቅልኛለህ፣ የሚመቸኝን ቀን እነግርሃለሁ ነበር ያለችውና እንግዲህ ቤተሰቡ ሁሉ ተሰብስቦ ሳሎን ላይ ቁጭ ብሎ የሰላምዬን ባል እየተጠባበቀ ይገኛል ማለት ነው። ምን ሆኖ ቆየ እያሉም እየተነጋገሩ ነበረ። ዳጣ ግን ሳሎን ላይ አልነበረችም። ባለፈው በሰራው ቪዲዮ ላይ ዳጣ ሳሎን ላይ የለችም። ከቤተሰቡ ጋር የሆነ የምትፈጥረው ነገር አለ። ዳጣ እዛ የለችም ማለት ሰውየውን በር ላይ ጠብቃ ታገኘችው ወይ ልትመልሰው ትችላለች ብዬ ነበረ። ግምቴ አልተሳሳትኩኝም ማለት ነውና እንግዲህ እውነትም እንደተባለው እንደተገመትኩትኝ እኔም ማለት ነው። እሷ ሰላም ቤቱን አሳዩ ብላት ነበርና እነሱ ተሰብስበው እየጠበቁ ነው። ዳጣ ግን መንገድ ላይ ቆማ እየጠበቀችው ነበረ። እንግዲህ አገኘችው። እሱ ነምስቴ ሲላት እሺ ደግሞ ምንድነው አክስቴ ነበር ያለችውና እንግዲህ በህንደኛ ቋንቋ ነው ሰው ሰላም ያለትና እና አንተ ነህ የሰላምዬ ባል ስትለው አዎ እኔ ነኝ ነበር ያለችው። ግን ምንም የእሷ በላይ መስል ምንድነው ፊትህ ደግሞ እኮ የተለጠለጠ ኑግ ነው የምትመስለው ነበር ያለችውና አይ እኔ እኮ ሂንድ አክተር ነኝ ሂንዶች ነኝ ምናምንም እያለ ነበርና አንተ ግን ምንም ህንድ አይመስልም ዝም ብዬ ሳይ ህንዶች እኮ በጣም በሀሳብ የላቁና ያደጉ ናቸው። አስተሳሰባቸው በጣም የላቀ ነው። አንተ አይደለም በአካል ህንድ ልትሆን ቀርቶ በህልምህም ህንድ አትሆንም ነበር ያለችውና እንደዚህማ እንዴት አልፈቅድም ነበር ያለትና እሺ አሁን የላከችህ አቤጌል ነች አይደለ ነበር ያለችው። እንዴ አቤጌል ደግሞ ማናት ነበር ያለው። እንግዲህ ግራ መጋባት ሰላምዬ ማለት እንግዲህ ሳላቃትም ማናት እሷ አቤጌል ሲል እባክህ እኔ እልም ያልኩ አራዳ ነኝ፣ ውሃ ጠብሼ የበላው ልጅ ነኝ። አራዳ ለአራዳ ደግሞ አይወሻሽም። አንተም አራዳ ነህ። ስለዚህ መወሻሸት የለብንም። እውነቱን ንገረኝ፣ ምን ብላን የላከችህ ስትለው እንግዲህ አራት ላከችኝም ባክሽ፣ እባክህ አትዋሽኝ እንዴ ፋራ ነህ እንዴ ንገረኝ እንጂ ስትለው እንግዲህ እሱም አዎ ባሏ ነኝ ብለህ ተተዋውቅና ቤተሰብ ፊት ደግሞ ውሸቷን እንደሆነ ተናገርና አዋርዳት ነበር ያለች ነበር ያለውና እሷም ጥሩ ሀሳብ እና አንተ ለምን ይሄን አሰብክ ብትለው እንግዲህ
አቤጌልን ስለምወዳትና ስለማፈቅራት የራሴ ለማድረግ ነበር ያላትና ስለዚህ አንድ ሰው የራስህን ለማድረግ ብለህ የሌላ ሰው ህይወትን ማበላሸት አለብህ ወይ ስትለው አይ በቃ አቤጌልን በጣም ስለምወዳት የራሴ ላደርጋት ነው ምናምን ነበር እያለ የሚጎርረውና እሺ እንደዛ ከሆነ አንድ ምክር ልምገርህ ላግዝክ ነበር ያለችው። እሺ ነበረ እሱም ያላትና እንደዛ ከሆነማ ወደ ቤት ገብተህ ካሁን የሰላምዬ ባል እንደሆንክ ትናገራለህ ማለት ነው። ተናግረህ ከዛን ወጣ እንዳልክ አቤጌልን የምትላት ምንድን ነው? ዛሬ ከኔ ጋራ ታላደርሽ እውነቱን ነገር ሁሉ ለማይና ለአባዬ ዝርዝር አርጌ እናገራለሁ ነው የምትላት ስትለው ኦ በጣም ጥሩ ሀሳብ፣ እንዴት ነው ይሄ ሀሳብ ይመጣልሽ? እሷን እንደዛ ብያት አንድ ቀን እንኳን አብሬያት ባድር ሌላ በቃ ምንም አልፈልግም ነበር ያለውና የተፈለገችው ለአንድ ቀን ነበርና እንግዲህ ዳጣ ቀበል ብላ አየህ አንተ ለአቤጌልም ለሰላምም አትሆንም። አቤጌል ደግሞ የኔ እህት ናት። እሺ ይሄን ማወቅ አለብህ። ስለዚህ አንተ ለአቤጌልም ለሰላምም የምታቅም ሰው አይደለህም። አቤጌል ደግሞ እህቴ ስለሆነች እንደዚህ እንድታደርግላት ደግሞ አልፈቅድልህም ነበር ያለችውና እና ምን ማለት ነው ስላት ቆሻሻ ነህ አንተ ለአንዱ ማትረባ ለካ እህቴ ለአንድ ቀን ሌሊት ነበር እንዴ ፈለካት? ቀጥ ብለህ ከዚህ ቦታውን ተጠፋታለህ ነበር ያለችውና ፊትህን እንደ ዱባ ሳልጥልህ እንደ ሮኬት ወደ ሰማይ ሳልተኩስ ቀጥ በልና ከፊት ሄድ። ምን ይመስላል ፊትህ ራሱ የናይጄሪያ ፊት ይመስል ሂድ ከዚህ ነበር ያለችውና እንግዲህ ይሄ የተለጠለጠ ነው ስትለው በጣም ነው የሳቆተኝና ቀጥ ብለህ ከፊት ሄድ ብያለሁ ሂድ ነበር ያለችው። እንግዲህ ዳጣ በጣም ኃይለኛ ናት። እንግዲህ ዱርዬ መሆኗ ለዚህ ጠቅሟታል። አንዳንድ ጊዜ ሰላምዬን ከጉድ አድናታለች እና እሱም ወዳለበት ተመልሶ ሄደ። እሷም እንግዲህ ወደ ቤት ቀብረር እያለች ስትመለስ አዳሚ ሳሎን ላይ ቁጭ ብላ ምን ሆኖ ቀረ ምን ሆኖ ቆየ እያሉ እንግዲህ ዳጣ በር ከፍታ ስትገባ ሁላቸውም በጉጉት እየጠበቁ የነበሩ ሰው የለም። የገባችው ዳጣ ናት በተቃራኒውና ሰላምዬ ባልስ የት አለ ሲባባል እንግዲህ የለም። ወዴት ሄደ? አይ እኔ እኮ ሰላም ቤቱን አሳዩ ብላኝ ውጭ ላይ እየጠበኩት ነበረ። ቤቱ ይሄ ነው ብዬ ሳሳየው አይ እኔ አላቅም ከኔ ራሱ እንደተረገዘ እማውቀው ነገር የለም። ከብዙ ሴቶች ጋር ስለማድር ልጁ የኔ መሆኔን ራሱ አላውቅም ብሎ መምጣት አይፈልግም ተመልሶ ሄደ ነበር ያለቻቸውና አቶ ደረጀ እንግዲህ እንዴ ዳጣ እኛ ቁጭ ብለን እየጠበቅን አንቺ ትቀልጃለሽ እንዴ ነበር ያለትና እውነቴን ነው ጋሼ አልዋሻውም እሱ ነው እንደዚህ ያለው ተመልሶ ሄደ። እንግዲህ በጣም ግራ በመጋባት ማርታም እንዴ ምን ማለት ነው ምን እያረግሽ ነው ስትላት እንግዲህ አይ እንግዲህ ትዬ እሱ ነው እምቢ ብሎ ሄደው እኔ ምን ላድርግ እኔ አላቅም ልጁ የኔ መሆኑን ከብዙ ሴቶች ጋር ነው ማድረው ስለሆነ በብለው እንግዲህ ተመልሶ ሄዷል። ምንም ማድረግ አልችልም ነበር ያለችውና አቤጌል እንግዲህ ይመጣል አዋርዳቸዋለሁ ዛሬ ብላ እየጠበቀች ነበረ። እሷም እንግዲህ ቀበል ብላ ይዋሻሉ ማዬ የሰላምን ባል እንድትተዋወቁት ዳጣ አትፈልግም ነበር ያለችውና ወይዘሮ ማርታም እንዴ ሰላም ምን አገባት ዳጣ ምን አገባት ስለ ሰላምዬ ባል እንዴት ነው እንዳንተዋወቁ የምትፈልገው? ተመካክረው ነው ነበር ያለችውና እንግዲህ ሰላም ምንም የምትናገረው ነገር የላትም። ዳጣን ዝም ብላ እያየቻት ነበረ። የሆነ የተረዳችው ነገር ሰውየው የተላከ ሰው እንደሆነ እንግዲህ አቤጌል ከዳጣ አነጋገር ተረድታለች ማለት ነው። መጀመሪያም ዳጣ ይህ ሰውዬ ማን እንደሆነ ማወቅ አለብን ብላ ነበር። እንግዲህ ስታየው የጠረጠረችው ሰውዬ አቤጌል የላከችው ሆኖ ነው የተገኘው። እንግዲህ ጥርጣሬዋ አልተሳሳተችም ማለት ነው። ዳጣ እንግዲህ ከበር እንዲመለስ አድርገዋለችና አቤጌል እንግዲህ በጣም ነው የተናደደችው። እንዴት ሜንሽኔ ይፈርስብኛል ሌላ ሜንሽ ማውጣት አለብኝ ነበር ያለችውና ወይዘሮ ማርታም በይ የራስሽ ጉዳይ ተንግዲህ ወዳኔ ምንም አልልሽም የምችለውን ልረዳሽ እሞክራለሁ የራስሽ ጉዳይ ብላት ነበረ። ማርታ እንግዲህ ሳሎን ላይ ተታች ሄደችው። ውሃም እንግዲህ ከናይቷ አይታ እኔም የቻልኩትን አድርጌያለሁ እንግዲህ የራስሽ ጉዳይ ብላት ውሃም ትታት ሄዳለችና በጣም የሚያሳዝነው ነገር እንግዲህ አቤጌል አሁንም ሌላ ጥንስስ እየጠነሰሰች ነው የምትገኘውና ይሄ ነገር ደግሞ የሰው ሕይወትም ሊያሳጣ የሚችል ነው ማለት ነው። ዳጣም ናታን ክፍል ገብታ እየተጫወተች ነበረ። ናታንም ለምንድን ነው ክላሴ እኮ መምጣት ትተሻል? እስቲ አንድ ነገር ልጠይቅሽ እና እስቲ አንድ ሚስጥር ንገሪኝ እያላት ነበር። እሱም ስለ ቤተሰቦችሽ ስለ አስተዳደግሽ እስቲ ንገሪኝ ስላት እሱም እሺ ሚስጥር ትጠብቃለህ እነግርሃለሁ ነበር ያለችውና እሱም አዎ ሚስጥር ጠብቃለሁ ቃል እገባልሻለሁ ለማንም አላወራም ንገሪኝ እያላት ነበርና እናትሽ የት ናት የት ሀገር ናት እስቲ ንገሪኝ የትውልድ ቦታሽን እያላት ነበርና እሱም
እናቴ እናቴ ምናምን እያለች እናትሽን አታውቂያትም በህይወት የለችም ሲላት፣ አረ በህይወት አለች እና የትውልድ ቦታሽን የት እንደተወለድሽ ጠይቂያታ ንገሪኛ ሲላት፣ እሺ እናቴን ጠይቄ እነግርሃለሁ ነው ያለችው። አሁንም እንግዲህ ስለ እናቷ ለመናገር ፈቃደኛ አይደለችም፣ ስለ ራሷ ህይወትም ለመናገር ፈቃደኛ አይደለችም። እንግዲህ ይህንን እያወሩ እያሉ ቅናታማ አቤጌል ትመጣና እዚህ ክላስ እንዳትገቢ ብዬ አላልኩሽም ነበር ነው ያለቻትና እሷም አዎ ብለሽ ነበር እሱ እኮ ነው ያለኝ ናታን ራሱ ነው የጠራኝ በትላትም እንግዲህ ውሸታም አትዋሺ እሱ አልጠራሽም ነበር ያለቻትና ናታንን በመደንገጥ አረን ያላልኳትም ነበር ያሉና በሉ እንግዲህ መልካም መፈታፈት ይሆንላችሁ። እሱ ራሱ እኮ ልሞት ነው ካልመጣሽ ክፍሌ እሞታለሁ ብሎኝ እኮ ነው የመጣሁት አንተ ለምን ትዋሻለህ ብላ እንግዲህ እነሱን አንድ ላይ ለቃችሁ መልካም መቧቀስ ብላ ትታቸው ሄዳለች ማለት ነው። እንግዲህ አቤጌል አመሏ ወጣ ያለና አመጠኛ ቅናታን ብቻ ምን እንደሆነ አይታወቅም። አመሏ በጣም ከባድ ነው። አቶ ደረጀ እንግዲህ ግራ እየተጋባ እችን ልጅ ወደ ውጭ ሀገር እንላካት የምትስተካከል ከሆነ ነበር ብሎ እንግዲህ ለማርታ ያቀረበላት። ማርታም እንዴት ወደ ውጭ ሀገር እንላካት ነው ያልከው? ልጄንማ በፍጹም ሰው ሀገር አለክም ነው ያለችው። እኔ እንደ ሀያጡት ሁለት ሆኑብኝ እያልኩ አይናናቸው ውስጥ እያየው ወደ ውጭ ሀገር ልላካት ትለኛለህ ነበር ያለችውና ምን ላድርግ አመሏ እኮ በጣም አስቸጋሪ ሆነ፣ በጣም አመጠኛ ልጅ ሆነችብን ሲል አይሆንም እኔ የእሷን አመል የሚያስተካክል ናታን ብቻ ነው። ልጄ እዚሁ አጠገቤ ሆና ከናታን ጋር ተጋብታ ጥሩ ህይወት እየኖረች አይናን ውስጥ እያየው መኖር ነው የምፈልገው ነበር ያለችውና አቤጌል እንግዲህ ነገር ስትጠነስስ ነገር ስታስብ እናቷን እንግዲህ እማዬ አንቺ ትወጂኛለሽ ወይ ብላ ነበር የጠየቃቸው። እሷም አዎ በጣም ነው የምወድሽ፣ አንቺ ምንም ክፉን ብትሆኚ ምንም ባለጌም ምንም ሁኚ ቆንጆም ሁኚ አስጠሊም ሁኚ ታማሚም ሁኚ ምንም ሁኚ እወድሻለሁ። ወድጄ ሳይሆን የምወድሽ ደግሞ ለእናትነት ነው። ለምን ታልሽኝ እኔ ራሱ ለምን እንደወድሽ አላቅም። ይህንን ደግሞ እናት ስትሆኝ ይገባሻል። የእናት መውደድ ደግሞ በሰው ዘንድ ብቻ ሳይሆን በእንስሳቶች ዘንድም ልዩ ነው እናትነት በማለት ነበር ያለቻትና እንግዲህ እቺን ነገር ጫፍ ይዛ እሷም ግን እኮ አንቺ ብትወጂኝም ሌሎቹ ነበር ያለቻትና ሌሎቹ ደግሞ አባቴ አይወደኝም ልትይ ነው? አይ እንግዲህ ጫወታ ሌላ ነገር እንዳታመጭብኝ። አይ አይደለም ዳጣና ሰላም እኮ አይወዱኝም። ዳጣ ታሽሟጥጠኛለች፣ ትሰድበኛለች፣ ጥርሷን ትነክስብኛለች ስትላት ዳጣ እንደዚህ አይነት ነገር አታደርግም። ብዙ ጊዜ ፈትኛታለሁ። ፈተናውን ደግሞ በብቃት በደንቡን ያለፈችው። ዳጣ የዋህ ናት፣ በጣም ነው የምትወድሽ፣ ግልጥ ናት። አንቺ ግን የሷ ተቃራኒ ነሽ። ይህን አመልሽን ደግሞ አስተካኪ። ሰዎችን ሁሉ እየጠረጠርሽ ከሰው ጋር ለመኖር ከባድ ነው የሚሆንብሽ። ከሰው ጋር ለመኖር ከሰው ጋር ለመግባባት ከሰው ጋር አንድ መሆን አለብሽ። መጠርጠር መተው አለብሽ። ያደርጉኛል ይሆናል ብለሽ መጠርጠር የለብሽም። እና ሰው ሁሉ ክፉ ነው ብለን ካሰብን እንዴት ከሰው ጋር እንኖር ነበር? መኖር አንችልም ነበረ ያለቻትና እሷም እናቴ ትወደኛለች እንግዲህ ብላ ዳጣን እንግዲህ የሚጠጣ ኮካ ግዢልኝ ብላ ዳጣም ጠርታት እንግዲህ ዳጣዬ ስትላት ይሄን ያልሽው ስትላት አዎ ዳጣዬን ያልኩሽ ሳቅ እያለች እንግዲህ እንቺ ብር ኮካ ገዝተሽልኝ ነይ ነበር ያለቻት። ዳጣም በጣም ደስ ብሏት እንግዲህ እንዴት ዳጣዬ ብላ ትጠራኛለች እንዴት በፈገግታ አናገረችኝ ብላ ሱቅ ሄዳ ገዝታላት ትመጣለች። እንግዲህ የምላሽ ብርም ነበረ ያዡ ውሰጁ ነበር ያለቻት። ዳጣ እንግዲህ ማመን አልቻለችም። የተለየ ፍቅር ነው። ብርጭቆ ማምጪልኝ ያለቻት ብርጭቆንም ሰጠቻት። ነገር ግን ኮካ ወደ ብርጭቆ በመቅዳት ለራሷ መርዙን ጨምራበታለች ወደ ብርጭቆ ውስጥ ማለት ነው። ይህን ነገር ያደረገችው ልጠጣ ሳይሆን ለቤተሰብ እንግዲህ እሷ ገዛችልኝ የሚጠጣ መርዙን ጨምራበት ልትገለኝ ነው ብላ እሷ ከዛ ቤት ለማባረር ያደረገችው ነገር ነውና እንግዲህ እንደዛ ብላ ለእናቷም ደውላ መቼ ነው ትመጪው ስትላት እየመጣሁ ነኝ መንገድ ደርሻለሁ ያለቻት። እንግዲህ እናትየዋ መምጫዋ ሲደርስ ጠብቃ መርዙን ብርጭቆ ውስጥ ጨምራ እንግዲህ ኮካውንም ወደ ብርጭቆ ቀርታ ለእናቷ ለመናገር ሄዳለች ማለት ነው። እሱም እንግዲህ መጀመሪያም ዳጣ ኮካ ገዛችልኝ ብላታለች እና እንግዲህ ወይዘሮ ማርታም አዎ አየሽ ዳጣ እኮ በጣም ትወድሻለች አንቺ ነሽ እንጂ ሌላ ነገር የምታስቢው ነበር ያለቻት። ዳጣ ኮካ እንደገዛችላት ነው የምታውቀው እንግዲህ ወይዘሮ ማርታ ማለት ነው። እንግዲህ ዳጣ ኮካ ገዛችልኝ ብላ ለእናቷ ልታቃጥር ስትሄድ ውሃ ቁልጭ እያለች መጣ እንግዲህ ልጠጣህ አልጠጣህ እያለችው እሷ ቀርታ ቀመማ ቁጭ ያደረገችውን ኮካ ውሃ ግጥም አርግታ ጠጥተዋለች ማለት ነው። ማንም ያየ ነገር የለም፣ ምንም የቀራት ነገር የለም። ብርጭቆ ውስጥም ያለውን ጠጥታለይ፣ በሃይላንድ ውስጥም የቀራውን እንግዲህ ውሃ ግጥም አርግታ ነው እየጠጣችው ማለት ነው። መጨረሻ ላይ ግን ውሃ በሚያሳዝን ሁኔታ ራሷን ስታ ወድቃለች ማለት ነው።
እንግዲህ ይሄ ሁሉ ማን ነው? ዳጣን ከዛ ቤት አስባርራለሁ ብላ የገዛ እህቷን እንግዲህ እየገደለቻት ነው የምትገኘው ማለት ነውና ክፉ ለራሱ ደግ ለራሱ የሚባለው አንዳንድ ጊዜ ይሄ ነውና ዳጣን አስባርራለሁ ከዚህ ቤት ናታን የራሴ ማድረግ አለብኝ በማለት እንግዲህ እሷ በቀመመችው እህቷን የማይሆን ነገር ላይ ጥላት አለ። ዳጣ ምን ሆነች እንግዲህ ውሃ ምን ትሆን ይሆን? ራሷን ስታ እንግዲህ ወድቃለች። ትድን ይሆን ትሞት ይሆን? በቃ ግን ራሷን ስታለች ለጊዜውና ምን ተፈጠረ የሚለውን ደግሞ እንግዲህ የውሃን ጉዳይ በቀጣይ ቪዲዮ እዣላችሁ እምመጣ ይሆናል። እውነቱ መውጣት አለባት። የዳጣ እውነትም እዚህ ጋር መውጣት አለበት። አቤጌልም ደግሞ መዋረድ አለባት ማለት ነው። ይህንን ነገር የቀመመችው እሷም ሆነች መታወቅ አለበት የሚል ሀሳብ አለኝና በቀጣይ ቪዲዮ እዤላችሁ እስከመጣ ቸር ሰንብቱልኝ። ባይ ባይ።